ጌታዬ እኔ መንፈሱ እኔ ሸጋ እኔ ጌታ በረፈልውን ውይ ኮፍያዋን ቀይራት አይደለም አውልቀው ነው እንጂ ቀይረው አላለም። አሁን በዚህ በሰለጠነ ዘመን እቺን ስትራቴጂ መከተል እንኳን ብዙ አያዋጣም። ከዘመኑ ጋር ነው ይችላል። ያንተ መጎሳቆልና ራስህን መጣል ምንም ለውጥ አያመጣም። ይልቁንም ለመቅዶኒያ ህዝቡን ሰውን ከማሳጨት ቋሚ የሆነ ነገር መስርቶ እፎይ ማለት ይቻላል። ሰላም እንዴት ናችሁ? በሌላ ቪዲዮ ተመልሻለሁ። በዛሬው ቪዲዮአችን ከላይ ቀንጨብ አድርጌ ላስመለክታችሁ የሞከርኳችሁ ቪዲዮዎችና ሌሎች ላይ ሀሳብ አስተያየታችንን እንሰጣለን። አብረን ቁም ነገሩን እንጨብጣለን። ቪዲዮን ከመጀመራችሁ በፊት ሁልጊዜ እንደምለው ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን እንዳትዘነጉ። ቪዲዮን እስከ መጨረሻ እንድትከታተሉ ተጋብዛችኋል። ቀጥታ ወደ ቪዲዮ። ለቤተክርስቲያን ክብር እንጂ ቤተክርስቲያንን ለግል ክብራቸው ሰዎች ሲጠቀሙ ሳይ የእውነት እናደዳለሁ። ይህ ቪዲዮ የተለቀቀው ባለፈው ሳምንት ነው። እኔ ግን እንዳጋጣሚ ያየሁት ዛሬ ነው። የሰንበት ተማሪዎች የልደት አድማቂ በማድረግ መነኮሳት አባቶችን በመሰብሰብ ለአንዲት ግለሰብ ልደት ማሸርገድ የእውነት ልብ ይሰብራል። በቤተክርስቲያን አስተምሮ ልደትን ማክበር ለራሱ ተገቢ ነው ወይ የሚለው ጥያቄ እንዳለ ሆኖ መነኮሳት አባቶች ለአንዲት ዓለማዊ ሴት ልደት ፕሮግራም አድማቂ የልደት አድማቂ እንድትሆኑ ያስገድዳቸው አካል ይኖር ይሆን የሚለውን ጥያቄ እንድጠይቅ አስገደደኝ። ይህ አካሄድ የሰንበት ትምህርት ቤት ተማሪዎች አባላት የግለሰብ ልደት አድማቂ እንዲሆኑ የማድረግ ተልዕኮ የተቀበለው ማን ነው? በዚህ ጊዜ ክርስቲያኖች እየታረዱ እየተገደሉ ባለበት ጊዜ ለዚህ ሴት ተሰብስቦ የመዘመር ሞራል ከየት አመጣችሁ? ማን አስተማራችሁ? ይሄ ልጅ ገዳማትን ለማገዝ ሲጥር አየዋለሁ። ስላገዘ ቤተክርስቲያንን ሲያጠፋ ስርዓት ሲያበላሽ ዝም እንዲባል ከሆነ ባያግዝ ባይረዳ ይሻላል። የሰንበት ተማሪዎች የግለሰብ ልደት አድማቂ መሆናቸው በጣም ያሳፍራል። በአርቲስቷ ዙሪያ የተነሳው ትችት እንደዚህ አይነት ትችት ነው። ልደትን ለማክበር አባቶችና የቤተክርስቲያን አባቶች ተሰብስበው እንደዚሁም ሰንበት ተማሪዎች መዝሙር እንዲዘምሩና ተደርጎ እንደዚህ ስለምን ይደረጋል አንድ ግለሰብ የሚል አይነት ሀሳብ ነው የተሰነዘረው። እንትኗ እቺ ሲስተምህ ምናምን ደስ አትል ኮፍያዋ ምናምን ራስ መጣል። እንዴት ናችሁ? ሰላም ናችሁ? አሁን የሆነ እንደምታዩት ፎቶ ታይትሬን የመጣው ከፌስቡክ ላይ የሆነ ጽሁፍና የተሰማኝ ባጭሩ ነገራችሁ። ኦብቪስሊ እንትን ውስጥ ምንድነው ቻሪቲ ስራ ውስጥ ያሉ ሰዎች ለሐሜት ቅርብ ናቸው። በቃ ኤቪደንስ የተያዘንባቸውን እንደዚሁ ብቻ ከመታማት ወደ ኋላ ይሉ ምን ጥያቄ ነው? ምክንያቱም ዓለም የሰጠችውን ሲስተም ሰጥቶ መቀበል ስለሆነ ሰዎቹ እንደዚህ በነፃ ያገለግሉም ተብሎ ስለሚታሰብ ለሐሜት በጣም ቅርብ ናቸው። ኦብቪስሊ በግልም በድርጅትም በምንም ከነዚህ ውስጥ ምንም ርቆ እስካሁን ምንም ሰምተን የማናውቀው ዶክተር ቢኒያም ወይም መቅዶኒያ መስራች ነውና አሁን የሆነ ጽሑፍ አይቼ የመጣው በጣም ትልቅ ፔጅ ግለሰብ ነው ብቻ እንደዛ አይነት ነገር ፌስቡክ ላይ ጽፎ አይቼ ነውና በጣም ብዙ ላይ ካለው ምናምን ነገር ኮሜንቶቹን አይቼ የመጣውና ብቻ ኤኒዌይስ ባጭሩ ምንድነው የሚለው ጽሑፉን ነገራችሁ። ዋናው ጭብጡን በጣም ረጅም ነው። ባጭሩ ቢኒያም ኮፍያዋን ቀይራት አይደለም ያለ አውልቀው ነው እንጂ ቀይረው አላለህም። አሁን በዚህ በሰለጠነ ዘመን እቺን ስትራቴጂ መከተል እንኳን ብዙ አያዋጣም። ከዘመኑ ጋር አብረን ብንሄድ ይሻላል። ያንተ መጎሳቆልና ራስህን መጣል ምንም ለውጥ አያመጣም። ይልቁንም ለመቅዶኒያ ህዝቡን ሰውን ከማሳጨት ቋሚ የሆነ ነገር መስርቶ እፎይ ማለት ይቻላል። ልመና ይሰለቻል ምናምን ነው ብቻ ሀሳቡና ኦኬ ልመና ይሰለቻል ቋሚ የሆነ ነገር ይኖር የሚለው ሀሳብ ጋር አይደለም ጸቤ። ይሄ ሀሳብ አዲስም አይደለም፣ ሁሌም የሚነሳ ነገር ነው። በዚህ ምርት ማለት ነው ሳይሆን ብሎታል። የሚገኝ ማሰባሰብ ባለፈው ፕሮግራም መድረክ ላይ ማስቻው ነበር። ያው እሱ ያለውን ምሳሌ አድርጌ ማለት ነውና እቺ ወይዋ ግን ደስ አትልም ማለት እንትኗ እቺ ሲስተምህ ምናምን ደስ አትልም። ኮፍያዋ ምናምን ራስ መጣላት ምናምን የሚለው ነገር በቃ 3 ሚሊዮን ወጪ ያለው ከዛም በላይ እለት 3 ሚሊዮን ወጪ ያለው ተብሎ የሚወራው ምናልባት ከሆነ ጊዜ በፊት ነው አይደለም። ከሆነ ጊዜ በፊት ከትላንት ሰኞ ከተሰሩ የመቅዶኒያ ማስታወቂያ ማክሰኞ ሰው ይጀምራል፣ ከማክሰኞ ሮብ ይጀምራል፣ ከዛሬ ከሮብ ነገ ሐሙስ እለት ሰው የሚነሳበት በአዲስ አበባ ብቻ ሳይሆን እንደምታዩት ቅርንጫፍ መስራቱ በተለያዩ ከተማዎች ውስጥ ህዝብ ሰብስቦ ያለ ነውና አያርገውና ነገ ጠዋት የሴጣን ዶሮ ይደፋ መቅዶኒያ ቢበተን በሙሉ አዲስ አበባ ያለው ብቻ እንኳን በቂ ነው። ገባችሁ? ምን አይነት ውሎ ነው የሚለው ያለውን ሰው ማሰብ ነው። ምናልባት ስለ እግዚአብሔር ሲባል ቀን ምጽዋት ትዝ ብሎ የማንሰጥ ሰዎች ነን። እዚህ ጋር መተን ኦፖርቹኒቲ ስላለ ኪቦርዳችን ላይ መተን የምንራቀቀው ለመተቸት እና
የሱ ኮፍያ መቀየርና ለመቀየር የሱ አንድ አይነት ጃኬት ማድረግ ጫማ ማድረግ አይተን አይደለም ለመቄዶንያን እርዳን ብለን የምንረዳው። መጀመሪያ ሄዶ በአካል መጎብኘት ያስፈልጋል። ሰዎቹን ስናይ ምናልባት እንዲህ ብለን የጻፍን ሰዎች ነገ መቄዶንያ ልንገባ እንችላለን አይደል? መቄዶንያ ብቻ ሳይሆን ሌላም ቦታ ቢሆንና አንዳንዴ ሀሳቡ ቢመጣም ራሱ ቋሚ የሆነ ነገር ያስፈልጋል ለሚለው ነገር አክቹዋሊ መልስ ሰጥቶበታል። ባለፈው ለሰይፉ የዛኛው ማሰባሰቢያ ጊዜ ሲያነሳለት እንግዲህ አሁን ልዩነታችን እሱ በረከት የሚለውን ሚኒንግ የተረዳበት የሱ ላይፍ ስታይል የሱ ፍልስፍና የበረከትን በመስጠት በማገዝ ውስጥ ያለው ትርጉምና እኛ ጋር ሊሆን ይለያይ ይችላል። ስለዚህ እኛ በምናስበው ልክ እሱ እናስባለን ነው፣ እሱ በሚያስበው ልክ እኛ እናስብ አይባልም። እሱን አልፈርድም፣ ግን የሱ አንደርስታንዲንግ በረከት እንደምታዩት ነው። የቢኒያም ላይፍ ስታይል ከዚህ በፊት የነበረውን ህይወት እንግዲህ ዶክመንታሪ ሊሰራበት የሚያስፈልግ የነበረው ህይወትና አሁን ያለበትን እንደምታዩት ነው። የሰውነት አቋሙ ይነገራል፣ ምንም የማይገናኝ ነገር ነው። ስለዚህ እሱ በመስጠት ውስጥ በማድረግ ውስጥ ተናንሶ በመኖር ውስጥ ዝቅ በማለት ውስጥ የሚያገኛትን የገባው የተረዳው ነገር አለ። ገባችሁ? እኛ ደግሞ የምንሄድበት ጥግ ድረስ አለ ለመስጠትና ሶ አያችሁ ለሱ የበረከት ትርጉሙ ስላል ያገኛት እቺ ሰው ለምሳሌ በእኔ ምክንያት ይሄንን ሁሉ እግዚአብሔርን ተጠቅሞብኝ እንደገለጸ እነዚህን ሁሉ ነፍሳቶች እነዚህን ሁሉ ልጆቹን እንደዚህ በአንድ መጠለያ ውስጥ እንዲኖሩ በቀን 3 እንዲበሉ ዳይፐሩን ምግቡን የታመመው ምንም እንዲህ ካደረገ ደግሞ ዓለም ላይ ያሉ ብዙ ባለሀብቶች አቅም ያላቸው ሰዎች በጉልበት በጸሎት በገንዘብ ደግሞ እነሱን ደግሞ ቢራባረቡ ደግሞ ይሄ ድርጅት ምን ሊመስል ይችላል? ስለዚህ እኔ ብቻ የኔን በረከት ከምካፈለው ሰው አንዳንዴ ቤተክርስቲያን ላይ ምናምን ነገር አንዳንድ ሰው 2 ሰው ምናምን 3 ሰው ከቨር ሊያደርገው የሚችል የበረከት ስራ ተሳተፉበት ሁሉ የሚሳተፍ የሚባል ነገር የለም። ሰው የበረከት ስራ ለምን ሆነ እንደየእምነታችን ምናምን ወይ መስጊድ ላይ ወይ ቤተክርስቲያን ሲሄዱ ምናምን ብቻ ለምን እንጋፋ? ይሄ በረከት የሚለውን ትርጉም እዛ ብቻ ለምን አጥር ውስጥ ይከለላል? ህይወታችንም ውስጥ አያችሁ እሱ የተረዳው የበረከት ትርጉም ይሳተፉ ነው። ኦኬ እሺ፣ ይሄ እዚህ ላይ ምስል ጥያቄ ካለን ኦኬ በቃ ሰዎች ለበረከት የሚሳተፉበት የተወሰነች ነገር የተወሰነ ደግሞ ቋሚ ሰው ማይቸገርበት ይኑር። በጨዋ ደንብ ሂዶ በአካል ማለት ይቻላል። የሆነ በቃ ፎርማል በሆነ መንገድ ማንሳት ይቻላል። መጥቶ እዚህ ሲስተማ ትቀር ያንተ የቢኒያም መጎሳቆል መክሳትና መወፈር አይታችሁ አይደለም እናግዝም ካለን የምንረዳው የምንሰጠው ሄደን አይተን ህሊናችን ነክቶ ምን አይነት ሰዎች እንዳሉ የነገ እኛስ ምን ላይ ነው የምንወድቀው እግዚአብሔር እነዚህ ሰዎች በመጎብኘታችን እንገርጣል በማድረጋችን ያቅማችን የምናገኛትን በረከት አስበን ነው እንጂ የቢኒያምን መታመም የቢኒያምን መክሳት ኮፍያ ለመቀየር አይተን አይደለምና በሱ ኮፍያ ላይ እንደ ትችት ማለት የቢኒያም ኮፍያ ርዕስ ሆኖ በዛ ልክ ያሉ ደብዳ እንትን የሚያክል ነገር ፔጅ አጽፎ የሚያወያይ ሆኖ ሳይሆን ኮሜንት ላይ በጣም ገርሞኝ ነው። እንደው በቃ እንደው በጣም ስንራቀቅ እንደዚህ ነው፣ በጣም ስንጽፍ እንደዚህ ነው ማለት ነው። ሞራሉ አለን። እነዚህን ሁሉ ሺህ ህዝቦች የተሰበሰበን ሰው እንደዚህ በጣም ነቃሁብህ አይነት ነገር ምናምን ነገር እቺ ሙርታዋት ስትራቴጂ ጥቅም ምናምን የሚለው ጽሁፍ በጣም ስለገረመኝ ነው። ስለዚህ ቪዲዮ ሰራው ማለት ገርሞኝ ነውና በዶክተር ቢኒያም ላይ የተሰነዘረው ትችት እንደዚህ አይነት ትችት ነው። የእውነቱን ለመናገር ደስ አይልም። ምክንያቱም ይሄን ያህል የሰራን ሰው አንድ ሰው ከመሬት ተነስቶ እንደዚህ አይነት ሀሳብ ሲያነሳ በጣም ያስጠላል። ምክንያቱም አንዳንዴ ትችት ኖርማል ነው ያለ ነገር ነው። ሰው ሊተች ይችላል፣ ምንም እንኳን በጎ ነገር ቢያደርግም ሊተች ይችላል። ነገር ግን እንደዛ በኔጌቲቭ መንገድ ደግሞ እንደዚህ በስድብ በምናምን ሲያደርግ ደግሞ ትንሽ ጥሩ አይደለም። ጌታዬ እኔ መንፈሱ እኔ ሸጋ እኔ ጌታ በረበሉን ውይ እኔ መንገኛ ሌሎቹን አያውቋቸው እንዲሁ ምን አመት ተቆጠረጉብኝ እንዲሁ አፈርኛ ምን አመት ተቆጠረክብኝ ውይ ገና ምን አመት ተቆጠረክብኝ ውይ ምን ትለበ ምንድን ነው የምታስቀምጡት? ቢኒያም ነው ለስራ ተፈልጓል ፕሮግራሙ አንተ ይሁን ኩላማ ተሸፉ አዩ የህዝብ ልብ ውስጥ እንደዚህ አይነት ቦታ ያለውን ሰው ቦታው ብቻ ሳይሆን በስራው የምናውቀው ሰው ነው። በዛ ደረጃ መተቸቱ እውነት ተቸውን የሚያስነቅፍ ነው። የሰራዊት ፍቅሬ ጦስ ለሰይፉ ፋንታሁንና ለማህደር አሰፋም ተርፏቸው ነበረ። ገና ግን ጉዳዩ ይቀጥላል ተብሏል። ዛሬ የተለያዩ አርቲስቶችና ግለሰቦች ከፊንቴክ ጋር በተያያዘ አካውንታቸው መታገዱ በተለያዩ መንገዶች ይዘገቡ ነበር። ትክክለኛው መረጃ ምንድነው አቀርብላችኋለሁ። ፊንቴክ ኢንቨስትመንት እንግዲህ ከተለያዩ ኢትዮጵያውያን ገንዘብ ወስዶ መኪና ያስመጣላችኋል በሚል ያው የውሃ ሽታ ሆኗል። ትናንትና በዛሀበሻ ዜና እንደዘገብንላችሁ በርካታ ዜጎች ገንዘብ የተወሰደባቸው የመንገድ ትራንስፖርት ደጃፍ ላይ ቆመው አንዳንዶቹ እንባቸውን እያወጡ እያለቀሱ ጭምር በጣራ ፀሐይ
መንግስት ባለበት ተዘረፍን በሚል ተማጽኖ እያቀረቡ ይገኛሉ። የፊንቴክ ባለቤቶች ለፍርድ እንዲቀርቡ እንደዚሁም ደግሞ ይሄንን ሲያስተዋውቁ የነበሩ ዝናቸውን ተጠቅመው ሲያስተዋውቁ የነበሩ ግለሰቦች ለፍርድ እንዲቀርቡላቸው የተለያዩ ጥያቄዎችን እያቀረቡ እንደሆነ ዘግበንላችሁ ነበር። ይሄን በዘገብን በማግስቱ ዛሬ በተለያዩ መንገዶች እንደተዘገበው የተለያዩ አርቲስቶችና ግለሰቦች ያላቸውን ዝና በመጠቀም ከፊንቴክ ተባባሪ በመሆን የፊንቴክን የሐሰተኛ ማስታወቂያ በማስተዋወቃቸው የተነሳ በእነሱ ተጭበርብረናል በሚል ክስ ተመስርቶባቸው በፍትሐ ብሔር እየታየ ይገኛልና የእነሱ አካውንት ንብረት መታገዱ መዘገቡ ይታወቃል። ዘሀበሻ ባለው የፍርድ ቤት ማስረጃ መሰረት የሰራዊት ፍቅሬን ጨምሮ የ10 ግለሰቦች አካውንት ታግዶ የነበረ ሲሆን ከመጋቢት 7 ጀምሮ ደግሞ እንዲነሳ መደረጉን በፌዴራል የመጀመሪያ ደረጃ ፍርድ ቤት ሬጅስትራር ሰላማዊት ስም የወጣው ደብዳቤ እያመለክታል። ስለዚህም ሰራዊት ፍቅሬን ጨምሮ የተከሰሱት አካውንታቸው እንደገና ቢለቀቅላቸውም እነሱ ግን ዳኛዋ ግን ጉዳዩን እመለከታለሁ ብላለች። ፊንቴክ ዙሪያ በጣም አወዛጋቢ የሆኑ ነገሮች እየተነሱ ይገኛሉ። እነዚህ ታዋቂ አርቲስቶች ፍርድ ቤት ንብረታቸው ታግዷል። አሁን ላይ እንግዲህ አርቲስት ማህደር አሰፋንና ሰይፉ ፋንታሁንን ከዛ ጋር ምናገናኘው በሚለው ዙሪያ ከሰራዊት ፍቅሬ ጋር አንድ ኢትዮ ኤፕኤም የሚባል ድርጅት የጋራ ድርጅት አላቸው። የሰራዊት ንብረት የሚታገድ ከሆነ የነሱ ንብረትም አንድ ላይ መታገድ የማይቀር ነው። ምክንያቱም ድርጅቱ የጋራቸው ስለሆነ እነሱ ዳይሬክትሊ ከዛ ስራ ጋር ባይገናኙም ከማስታወቂያው ጋር ባይገናኙም ይሄ ንብረታቸው ግን አንድ ላይ ሊታገድ ይችላል የሚሉ ሀሳቦች ናቸው እየወጡ ያሉት። አሁንም እንደተለመደው እንግዲህ በማስታወቂያ ዙሪያ እየተጭበረበሩ ያሉ ህዝቦች ብዙ ይገኛሉ። እድሜ ለና ቲክቶክ እንደዚህ አይነት ነገሮችን እያጋለጡ ያሉ ሰዎች አሉ። በእውነቱ እንደዚህ አይነት ሰዎች በጣም ሊበረታቱ ይገባል። በጠቅላላው የዛሬው ቪዲዮአችን ይሄንን ይመስል ነበር። ቪዲዮውን እስካሁን ላይክ ሳታደርጉ ስትመለከቱት ከነበረ የላይክ ምልክቷን ጫን ማድረግ እንዳትረሱ። በሚቀጥለው አዳዲስ ቪዲዮዎች እንድንገናኝ ደግሞ ሰብስክራይብ ማድረግ እንዳይረሳ። በአዲስ ቪዲዮ እስክመለስ ድረስ መልካም ቆይታ።